እንዲህ ባለው ሁኔታ ውስጥ ከማንም በላይ በተለይ በህዝብ ላይ የመሰለ መከራ፣ ስቃይ፣ ሞት፣ እንግልት፣ መፈናቀል ሲደርስ ከማንም ሰው በላይ በአምላካቸው በእግዚአብሔር እውነት ተመርተው ስለ ህዝብ መጮ የሚገባቸው የሃይማኖት ሰዎች ናቸው ብዬ አምናለሁ። በመጽሐፍ ቅዱስ በማምነው በመጽሐፍ ቅዱስ ውስጥ በምሳሌ 31 ቁጥር 8 እና 9 ስለራሳቸው መናገር ለማይችሉት ለችግረኞቹም ሁሉ መብት ተሟገት፣ ተናገር፣ በቅንነትም ፍረድ፣ የምስኪኖችና የድሆችን መብት አስከብር ይላል። እንዲሁም በኢሳይያስ 1:17 ላይ መልካም ማድረግን ተማሩ፣ ፍትህን እሹ፣ የተገፉትን አጽናኑ፣ አባት ለሌላቸው ቁሙላቸው፣ ለመበለቶችም ተሟገቱ። እንደገና በመዝሙር መጽሐፍ ላይ ለአቅመ ቢሶችና ለድሃ አደጎች ፍረዱላቸው፣ የችግረኛውንና የምስኪኑን መብት አስከብሩ፣ ወገን የሌላቸውን ችግረኛውን ታደጉ፣ ከግፈኛውም እጅ አስጥሏቸው። ይህንን የሚያምን የትኛውም አማኝ በህዝብ ላይ ይህን የመሰለ መከራ በሚደርስበት ጊዜ ዝም ሊል አይገባው። እውነቱን ለመናገር እኔ ፖለቲከኛም አይደለሁም ታጋይም አይደለሁም። ነገር ግን የአምላክ ቃል ግድ ስለሚለኝ በህዝብ ላይ የሚደርሰውን ችግር ተመልክቼ ዝም ማለት አልችልም። አሁን ይሄንን መንግስት ለመቃወም ትክክል አይደለም ለማለት ጥቂት ነገሮችን መውሰድ እፈልጋለሁ። በዚህ በዘመናዊ ዓለም አንድ መንግስት ለዜጎቹ ሊያደርጋቸው የሚገቡ ነገሮች አሉ። በጣም የተመጠኑ መስፈርቶች አሉ። አንደኛውና የመጀመሪያው አንድ መንግስት ለዜጎች ደህንነትን ማረጋገጥ፣ የህግ የበላይነትን ማስፈን አለበት። የሀገር መከላከያ ይኖረዋል። ያ የሀገር መከላከያ ደግሞ ሀገር ድንበሩን መጠበቅ አለበት። የሚገርመው ግን የኢትዮጵያ መንግስት የሚባለው መከላከያው አገር ድንበሩን የሚያስከብር ሳይሆን ዜጎችን የሚጨፈጭፍ ነው፣ ሴቶችን የሚደፍር ነው። ባለፈው ጊዜ ሰምተናል በትግራይ ውስጥ ምን ያክል ሴቶች እንደተደፈሩ፣ አሁን ደግሞ በአማራ ክልል ምን ያክል ሴቶች እንደሚደፈሩ። አንድ ልጃገረድ በ4 በ5 በ6 በ7 ከዛም በላይ ተደፍረው ከተደፈሩም በኋላ ይገደላሉ። አንድ መንግስት የራሱን ዜጋ በራሱ ወታደር በድሮን በጀት በታንክ በመድፍ ሲጨፈጭፍ ይሄ መንግስት አይደለም፣ ፋሺስት ነው። ይሄ መንግስት ሳይሆን የትኛውም ዜጋ ሊቃወሙ የሚገባ ነው። የህዝብን ደህንነት አደጋ ለመጠበቅ ኃላፊነት አለበት። በአንድ ወቅት አስታውሳለሁ የጠቅላይ ሚኒስትሩ ስለ ህዝብ ደህንነት በሚጠየቁበት ጊዜ እኔ የናንተ የሰፈር ሚሊሻ አይደለሁም ብሎ ነበር መልስ የሰጡት። ይሄ በራሱ በቂ ነው ሰውየው ጠቅላይ ሚኒስትር ሆኖ እንዳይቀጥል ለማድረግ። ያንን የሰሙ የሃይማኖት አባቶች ስለ ሀገራቸው ግድ የሚላቸው ሰዎች ሁሉ ተቃውሞ መነሳት ነበረባቸው። ነገር ግን ብዙዎች ይህንን አላደረጉም። የፍትህ ስርዓት እንዲኖር በአገር ውስጥ ማድረግ አለበት መንግስት፣ ገለልተኛ የሆነ ፍርድ ቤት። የሚገርመው ነገር ጥቂት እንኳን እንደው የተወሰኑ የፍርድ ቤት ዳኞች አንዳንድ ሰዎችን ነፃ ሲያደርጉ እዛው ፖሊስ መጥቶ ከዛው ከፍርድ ቤት በራፍ ላይ ሲወስዳቸው በተደጋጋሚ ሰምተናል። ይሄ መንግስት ህዝብ ካልተቃወመ ማን ነው ሊቃወም የሚገባው? ከዛ ባሻገር መንግስት ለማህበረሰቡ ለሲቲዝን ማድረግ የሚገባው መሰረተ ልማትን ማድረግ ነው። ማለትም የትራንስፖርት መንገዶችን፣ ድልድዮችን መገንባት ነው። ይሄ መንግስት ምንድነው የሚገነባው? መናፈሻ ቦታዎችን ነው የሚገነባው፣ ቤተ መንግስት ነው የሚገነባው። ማን ነው የሚናፈስበት? ሰው ዳቦ መግዛት አቅቶት የሚበላው አጥቶ የቤት ኪራይ መክፈል አጥቶ እየተጨነቀ ህዝቡ ሁሉ ለማኝ በሆነበት የት ቦታ ነው የሚናፈሰው? እነማን? የተወሰኑ ሰዎች ሄደው ሊናፈሱ ይችላሉ። እነዛ አሁን ጊዜ ሰጠን የሚሉ ሰዎች። ህዝብ ግን እያለቀሰ ነው። መንገድ ከመስራት ይልቅ ቤተ መንግስት ሰው እንዴት ይሰራል? ንጹህ ውሃ ማቅረብ፣ መብራት ማቅረብ፣
አሁን አዲስ አበባና ብዙ ከተሞች ውሃ እንደልብ አያገኙ በፈረቃ ነው ውሃ ሰው የሚያገኘው ኤሌክትሪክ በአደባባይ ያው እንደምሰማው አዲስ አበባ ብዙ መንገዶች በመብራት አሸብርቀዋል ነገር ግን የብዙ ሰዎች ቤት ግን ኤሌክትሪክ የለም በአደባባይ መብራት አለ ያንን የብልጽግና መንግስት ገጽታ ለማሳመር ተብሎ የሚበሩት መብራቶች ሰው ቤት ውስጥ ግን መብራት የለም ይሄ ምን አይነት አሳዛኝ ቀልድ ነው በእውነት አሳፋሪ የሆነ ነገር ነው ከዛ ባሻገር መንግስት ለዜጎች የኢኮኖሚ መረጋጋት እንዲኖር ቁጥጥር ማድረግ አለበት ማለትም የዋጋ ግሽበት እንዳይኖር እኔ በኢትዮጵያ ታሪክ ውስጥ እኔ እስከማውቀው ድረስ በዚህ መንግስት እንደሆነ የገንዘብ አቅም አፈድሜ የበላበት ጊዜ የለም ድሮ በደርግ ጊዜ አስታውሳለሁ አንድ አሜሪካ ዶላር ወደ 250 አካባቢ መነዘር ነበር አሁን ስንት ነው ምናልባት አንድ ብር ወደ 200 ብር እስቲ አስቡት አንድ የአሜሪካ ዶላር በ200 አካባቢ ተመንዝሮ ሰው እንዴት ሊኖር ይችላል ከዚህ የተነሳ ነው ዶክተሮች እኮ በአደባባይ ረሃብን ብለው እየጮሁት እነሱ ዶክተር ማለት እኔ እስከማውቀው ድረስ ከሌላው የተሻለ ደሞዝ ያለው ራሱን ረድቶ ሌሎቹ ሊረዳ የሚችል እንደነበር ነው የሚታወቀው በኢትዮጵያ ውስጥ ነገር ግን እነሱ እንኳን መኖር አቅቷቸው ረሃብን ብለው በሚጮሁበት አገር ውስጥ የኢትዮጵያ ህዝብ የኛን የኢኮኖሚ እድገት አላየም አላወቀም ስላልተረዳ ነው ስላላዩት ነው ብሎ ወጥቶ የሚሳለቅ ጠቅላይ ሚኒስትር እኔ ምን አይነት ህሊና እንዳለው አላውቅም ብዙ ማለት ይቻላል ጊዜውም አጭር ነው የማህበራዊ ደህንነትን ማስፈን የሰው ኃይል ማልማት አስፈላጊ ነው ማለት ትምህርት ጥራት እንዲኖረው ማድረግ በመሰረቱ ትምህርት ቤት መገንባት አለ ትምህርት ቤትን በድሮልና በጀት መደብደብ በመድፍ መደብደብ ነው የያዘው መንግስት የዜጎች መብት የሚባል ነገር የለም የሃይማኖት ነፃነት የለም ስንት ካህናቶች ናቸው የታረዱት ስንት ቤተክርስቲያን ነው የተቃጠለው ስንት ህፃናቶች ናቸው ታርደው በግሬደር የተቀበሩት ስለዚህ ይሄ መንግስት እንደ መንግስት የኢትዮጵያን ህዝብ መምራት አልቻለም የግድ የሽግግር መንግስት ያስፈልጋል ይሄን ደግሞ ለማድረግ እያንዳንዳችን ኃላፊነት አለብን ይሄንን ነው እድሉ ስለሰጣችሁ ከልብ አመሰግናለሁ እግዚአብሔር ኢትዮጵያን ከዚህ ግፍ ከዚህ ጨለማ ነፃ ያውጣ ሁሉን የሚችል አምላክ እግዚአብሔር ለህዝባችን ለምድራችን ሰላም እንዲያመጣ የሁሉ ጊዜ ጸሎት ነው ተባረኩ እግዚአብሔር ይስጥልኝ